የዲደብሊው ዜና ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በኮንጎ በኤቦላ ቫይረስ የተጠቁ ሰዎች ቁጥር ከ3000 ማለፉ በተሰማበት በዛሬው ዕለት የጤና ባለሙያዎች የሥራ ማቆም አድማ አደረጉም። የየመኑ ሁቲ አማጽያን በሳዑዲ አረቢያ ግዙፍ የነዳጅ ማጣሪያ ተቋማት ላይ የድሮንና የሚሳኤል ጥቃት መፈጸማቸውን አስታወቁም። አማጽያኑ ጥቃቱ ሳዑዲ አረቢያ በስልታዊቷ የየመን የወደብ ከተማ ሁዳይዳ ላይ ለፈጸመችው መጠነ ሰፊ የአየር ጥቃት የአጸፋ እርምጃ ነው ብለዋል። ሩሲያና ዩክሬን አንዳቸው በሌላው ላይ ባደረሷቸው የድሮንና የሚሳኤል ጥቃቶች በርካታ ሰዎች ተገደሉ፣ በርካታ ወታደራዊና የኃይል መሠረተ ልማቶችም ተጎዱ። በደቡባዊ ምዕራብ ፈረንሳይ የተቀሰቀሰው የሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ባለሥልጣናት ነዋሪዎቹን ከአካባቢው ማስለቀቅ ጀመሩ። የዓለም አቀፍ የወንጀል መዳኛ ፍርድ ቤት አይሲሲ አቃቤ ሕግ ካራም ካሃን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው ተነሱ። በሰሜናዊ ጀርመን አንዲት አነስተኛ አውሮፕላን በመኖሪያ ቤት ላይ ተከስክሳ የሁለት ሰዎች ሕይወት አለፈ። ዜናውን በዝርዝር በኮንጎ በኤቦላ ቫይረስ የተጠቁ ሰዎች ቁጥር ከ3000 ማለፉ በተሰማበት በዛሬው ዕለት የጤና ባለሙያዎች የሥራ ማቆም አድማ አደረጉም። በምስራቃዊ ኮንጎ በሚገኘው የኤቦላ ሕክምና ማዕከል ውስጥ የሚሰሩ የጤና ባለሙያዎች የ2 ወር አበል አልተከፈለንም በሚል ቅሬታ ነው ዛሬ የሥራ ማቆም አድማ ያደረጉት። አድማውን ተከትሎ በሀገሪቱ በከፍተኛ ፍጥነት እየተስፋፋ ባለው የበሽታው ማዕከል ውስጥ የሚገኙ ታካሚዎች የሚያገኙት እንክብካቤ ማስተጓጎሉን የገለጠው አሶሺየትድ ፕሬስ በተለይ በአይቱሪ ግዛት በሚገኘው የኤልኪያ ሕክምና ማዕከል የሚሰጡ አገልግሎቶች ሙሉ በሙሉ በሚባል ደረጃ መቋረጡን አትቷል። እንደ አገሪቱ የጤና ሚኒስቴር መረጃ በኮንጎ በኤቦላ የተያዙ ሰዎች ቁጥር 2973 የደረሰ ሲሆን ከእነዚህም ውስጥ 1309 ሰዎች ሕይወታቸው አልፏል። በአካባቢው በታሪክ ፈጣኑ እንደሆነ በተነገረለት በዚህ ወረርሽኝ እስካሁን ከ100 በላይ የጤና ባለሙያዎች በበሽታው መያዛቸውን የዓለም የጤና ድርጅት አስታውቋል። ወረርሽኙ በተለይም በቦንዲጊዮ የተባለው የቫይረስ አይነት የተከሰተ በመሆኑ እስካሁን በቂ የመከላከያ ክትባትና ሕክምና ለመገኘቱ የሕክምና ቡድኖቹን ስራ በእጅጉ ማክበዱ ተገልጿል። በተጨማሪም የፋይናንስ እጥረት፣ በጤና ማዕከላት ላይ የሚፈጸሙ ጥቃቶችና በአካባቢው አሁንም ድረስ የቀጠለው ግጭት የበሽታውን ስርጭት ለመግታት የሚደረገውን ጥረት አወሳስቦታል። የቫይረሱን የመጀመሪያ ተጠቂ ለይቶ ማወቅ አለመቻልና በግጭት ምክንያት የሰዎች መፈናቀል የበሽታውን ስርጭት መከታተልና መግታት አዳጋች አድርጎታልም ነው የተባለው። ሆኖም ግን የዓለም ጤና ድርጅት እንዳለው ቫይረሱ የሚተላለፈው በቀጥታ የሰውነት ፈሳሽ ንክኪ በመሆኑ ከማዕከላዊ አፍሪካ ውጭ የመስፋፋት እድሉ አነስተኛ ነው። የየመኑ ሁቲ አማጽያን በሳዑዲ አረቢያ ግዙፍ የነዳጅ ማጣሪያ ተቋማት ላይ የድሮንና ሚሳኤል ጥቃት መፈጸማቸውን አስታወቁም። አማጽያኑ ጥቃቱ ሳዑዲ አረቢያ በስልታዊቷ የየመን የወደብ ከተማ ሁዳይዳ ላይ ለፈጸመችው መጠነ ሰፊ አየር ጥቃት የአጸፋ እርምጃ ነው ብለዋል። ጥቃቱ በሳዑዲ አረቢያ በያምቡና ጂዛን የባህር ዳርቻ ከተሞች የሚገኙትን የአራምኮ የነዳጅ ተቋማት ኢላማ ያደረገ መሆኑን የአማጽያኑ ቃል አቀባይ ብርጋዴር ያህያ ሳሪ ተናግረዋል። ስለ ጥቃቱ ሳዑዲ አረቢያ ወዲያው ያለችው ነገር ባይኖርም በሁለቱ ከተሞች የቅድመ ማስጠንቀቂያ ደውል መደወሉን የሀገሪቱ የሲቪል መከላከያ ገልጿል። የሁቲ አማጽያን ባብኤል መንደብ የባህር ወሽመጥን በሳዑዲ አረቢያ ላይ ለመዝጋት መዛታቸውን ተከትሎ በቀይ ባህር ላይ ያለው ውጥረት የዓለም አቀፍ መርከቦች እንቅስቃሴ ላይ አደጋ ደቅኗል። አሜሪካና ኢራን የሆርሙዝ ወሽመጥን ለመቆጣጠር በሚያደርጉት ፉክክር መካከል ሁቲዎች በዚህ ሳምንት በሁለት የሳዑዲ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል። ሳዑዲ መራሹ ጥምረት ለዚህ አጸፋ በሁዳይዳ ወደብና ወታደራዊ ኢላማዎች ላይ ድብደባ ማካሄዱን ገልጿል። ባለፉት 2 ሳምንታት በአሜሪካና በኢራን መካከል ከፍተኛ ውጥረት ነግሶ የቆየ ቢሆንም ዛሬ ከወደ ኢራን የተሰማው ወሬ ግን አሜሪካ ጥቃት ሳትፈጽም ማድሯን የሚያመለክት ነው። ሩሲያና ዩክሬን አንዳቸው በሌላው ላይ ባደረሷቸው የድሮንና የሚሳኤል ጥቃቶች በርካታ ሰዎች ተገደሉ፣ በርካታ ወታደራዊና የኃይል መሠረተ ልማቶችም ተጎድተዋል። ሩሲያ በኃይል በተቆጣጠረችው የደቡባዊ ዩክሬን ግዛት ባለሥልጣናት እንዳሉት ዩክሬን በአዞቭ ባህረ ገብ መንደር ባደረሰችው ጥቃት 2 ሕፃናትን ጨምሮ የ10 ሰዎች ሕይወት አልፏል። በጥቃቱ ከተገደሉት በተጨማሪ 14 ሰዎች መቁሰላቸውን የፈረንሳይ ዜና አገልግሎት ዘግቧል። ለጥቃቱና ለደረሰው ጉዳት
ኪየቭ ማረጋገጫም ሆነ ማስተባበያ አልሰጠችም። በአንጻሩ ሩሲያ በዩክሬን መዲና ኪየቭ አቅራቢያ የድሮን ትዕይንት በሚቀርብበት ዝግጅት ላይ ባደረሰችው የሚሳኤል ጥቃት በርካታ ሰዎች ተገድለዋል፣ በርካቶችም ቆስለዋል። በተያያዘ ዜና ዩክሬን ከድንበሯ ከ1000 ኪሎ ሜትሮች በላይ ዘልቃ በሩሲያዋ የሳይቤሪያ ግዛት በሚገኝ የነዳጅ ማጣሪያ ተቋም ላይ ጥቃት ማድረሷን ዘገባው አመልክቷል። የዩክሬን የዛሬው ጥቃት በሩሲያ የጦር መርከቦች ላይ የጥቃት ዜና መድረሱ ከተሰማ በኋላ የደረሰ ነው ተብሏል። ሞስኮ እንዳለችው ዩክሬን ዛሬ ወደ ግዛቷ ከ300 በላይ ድሮኖች አስወንጭፋለች። ሁለቱ ሀገራት የዛሬው አንዱ በሌላው ላይ አደረሱ የተባለው መጠነ ሰፊ ጥቃት ወደ 5ኛ ዓመቱ እየተቃረበ ያለው ጦርነት በሲቪሎች ላይ እያደረሰ ያለው ሞትና ጉዳት በከፍተኛ ሁኔታ እያሻቀበ መምጣቱን የተባበሩት መንግስታት ድርጅት ካሳወቀ በኋላ የደረሰ ነው። ይህ ዶይቼ ቬለ ነው። በደቡባዊ ምዕራብ ፈረንሳይ የተቀሰቀሰው የሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ባለስልጣናት ነዋሪዎችን ከአካባቢው ማስለቀቅ መጀመራቸውን አስታወቁም። በተለይ ቦርዶ ከተማ አቅራቢያ የተጠናከረውን የሰደድ እሳት ለመቆጣጠር የሚደረገው ጥረት የአገሪቱ ጦር ወደ አካባቢው መሰማራቱ ተሰምቷል። የእሳቱ ኃይል እየጨመረ መምጣቱን ተከትሎ በጭስ መታፈን የሚያስከትለውን አደጋ ለመቋቋም የሀገሪቱ መንግስት ከ1.5 ሚሊዮን በላይ የፊት ጭንብሎች ወደ አካባቢው መላኩ ተገልጿል። የጅሮንድ ክልል አስተዳደር የቦርዶ አውሮፕላን ማረፊያ የሚገኝበትን ጨምሮ በ3 የምዕራባዊ ከተማ ዳርቻዎች የሚኖሩ ነዋሪዎች በአስቸኳይ አካባቢውን ለቀው እንዲወጡ አዟል። በዚህም ምክንያት ቀደም ሲል በአካባቢው ከተፈናቀሉት ከ141 ሺህ ሰዎች በተጨማሪ በአጠቃላይ በፈረንሳይና በስፔን ከ200 ሺህ በላይ ሰዎች ከቀያቸው ለመፈናቀል ተገደዋል ነው የተባለው። የፈረንሳይ ጠቅላይ ሚኒስትር ሴባስቲያን ለኮርኑ እንዳሉት የእሳቱ ኃይል እጅግ ከመበርታቱ የተነሳ የራሱን የንፋስ አቅጣጫ እስከ መፍጠር ደርሷል። ዋናው ትኩረታችን የሰዎችን ሕይወት መታደግ ነው ያሉት ጠቅላይ ሚኒስትሩ ነዋሪዎች የተሰጣቸውን የደህንነትና የመልቀቂያ ትዕዛዝ ያለማወላወል እንዲተገብሩም አሳስበዋል። በአደጋው በርካታ የእሳት አደጋ ሰራተኞች ለጉዳት የተዳረጉ ቢሆንም እስካሁን የሰው ሕይወት ማለፉ አልተረጋገጠም። አደጋው በከፍተኛ ሙቀትና በአየር ንብረት ለውጥ ምክንያት የተከሰተ መሆኑን የገለጠው የፈረንሳይ ዜና አገልግሎት በድንገተኛነቱና በፍጥነቱ ለእሳት አደጋ ተከላካዮች ብርቱ ፈተና መሆኑን አመልክቷል። የዓለም አቀፉ የወንጀል መዳኛ ፍርድ ቤት ICC አቃቤ ሕግ ካሪም ካን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው ተነሱም። የፍርድ ቤቱ ተቆጣጣሪ የአባል ሀገራት ምክር ቤት ካሪም ካን ከፍተኛ የሥነ ምግባር ጉድለት በመፈጸምና የተጣለባቸውን ኃላፊነት በመጣስ ጥፋተኛ ሆኖ እንዳገኛቸው የምክር ቤቱ ፕሬዝዳንት ፓዬ ካው ኩራንታ ትናንት አርብ አስታውቀዋል። ከምክር ቤቱ 125 አባል ሀገራት መካከል 82ቱ ካን ከአቃቢ ሕግነታቸው እንዲነሱ ደግፈዋል። ከአባል ሀገራቱ መካከል 13ቱ ሲቃወሙ 15ቱ በአንጻሩ ድምፀ ተአቅቦ አድርገዋል። የካሪም ካን ጠበቃ ጣይብ አሊ በሁሉም ሕጋዊ መንገዶች የውሳኔውን ሕጋዊነትና ፍትሐዊነት እንደሚሞግቱ አስታውቀዋል። ብሪታንያዊው ጠበቃ በሴት ረዳታቸው የቀረበባቸውን የጾታ ትንኮሳ ክስ በተደጋጋሚ ሲያስተባብሉ ነበር። የፍርድ ቤቱ ስራ አስፈጻሚ ኮሚቴ ካቀረበው ሪፖርት በኋላ ካን ባለፈው ሰኔ ከኃላፊነታቸው በጊዜያዊነት ታግደዋል። የ56 ዓመቱ ካህን የዓለም አቀፉ የወንጀል መዳኛ ፍርድ ቤት አቃቤ ሕግ ሆነው በሰሩባቸው ያለፉት 5 ዓመታት በመሯቸው ከፍተኛ ትኩረት የሳቡ የክስ ጉዳዮች ምክንያት ጠንካራ ፖለቲካዊ ጫና ገጥሟቸዋል። በመጨረሻም በሰሜናዊ ጀርመን አንዲት አነስተኛ አውሮፕላን በመኖሪያ ቤት ላይ ተከስክሳ የ2 ሰዎች ሕይወት ማለፉን የአካባቢው ፖሊስ አስታወቀ። አውሮፕላኗ ከመቆጣጠሪያ ጣቢያ ጋር ግንኙነት ማቋረጧ ከተሰማ በኋላ በታችኛው ሳክሶኒ ግዛት ጋንደር ኬሴ በተባለች መንደር መኖሪያ ሰፈር ውስጥ የሚገኝ በአንድ ቤተሰብ መኖሪያ ቤት ጣሪያ ላይ ወድቃ መከስከሷ ተገልጿል። የአደጋው መንስኤ ገና በምርመራ ሂደት ላይ መሆኑን አሶሺየትድ ፕሬስ ዘግቧል። የኦልደንበርግ ፖሊስ እንዳለው አውሮፕላኗ አብራሪውን ጨምሮ 2 ሰዎችን አሳፍራ የነበረ ሲሆን ሁለቱም ሰዎች በአደጋው ሕይወታቸው አልፏል። አደጋው በደረሰበት ወቅት የቤቱ ነዋሪዎች በቦታው እንዳልነበሩ የጠቀሰው ዘገባው ምድር ላይ በነበረ ሰው ላይ የደረሰ አደጋ አለመኖሩንም አረጋግጧል። የአካባቢው አስተዳደር ከአደጋው ቦታ በ100 ሜትር ክልል ውስጥ የሚኖሩ ነዋሪዎችን ለደህንነት ሲባል ከአካባቢው ያስወጣ ሲሆን ለጥንቃቄ ሲባልም በጎዳናው ላይ የኤሌክትሪክ አገልግሎት በጊዜያዊነት እንዲቋረጥ አድርጓል። በተጨማሪም በአደጋው ተደናግጠው ለነበሩ የአካባቢው ነዋሪዎች የስነ ልቦና ድጋፍ የሚሰጥ ቡድን ወደ ስፍራው ማሰማራቱን ባለስልጣናቱ
ተናግረዋል። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። በኮንጎ በኤቦላ ቫይረስ የተጠቁ ሰዎች ቁጥር 3000 ገደማ መድረሱ በተሰማበት በዛሬው ዕለት የጤና ባለሙያዎች የሥራ ማቆም አድማ አደረጉም። የየመኑ ሁቲ አማጽያን በሳውዲ አረቢያ ግዙፍ የነዳጅ ማጣሪያ ተቋማት ላይ የድሮንና የሚሳይል ጥቃት መፈጸማቸውን አስታወቁም። ሩሲያና ዩክሬን አንዳቸው በሌላው ላይ ባደረሷቸው የድሮንና የሚሳይል ጥቃቶች በርካታ ሰዎች ተገደሉ። በደቡባዊ ምዕራብ ፈረንሳይ የተቀሰቀሰው የሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ባለሥልጣናት ነዋሪዎችን ከአካባቢው ማስለቀቅ ጀመሩም። የዓለም አቀፉ የወንጀል መዳኛ ፍርድ ቤት ICC አቃቤ ሕግ ካሪም ካህን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው ተነሱም። በሰሜናዊ ጀርመን አንዲት አነስተኛ አውሮፕላን በመኖሪያ ቤት ላይ ተከስክሳ የ2 ሰዎች ሕይወት አለፈ። ዜናው በዚሁ አበቃ። ጤና ይስጥልኝ።